አልፎ አልፎ እንዲህ አይነት ነገሮች ይፈጠራሉ። ሳታይ አትወሰን። ከታዘዝክ ደግሞ ምን ታደርጋለህ ልጄ? ስለተረዱኝ አመሰግናለሁ እትዬ። አሁን እንዴት ሆኖት? ደህና ነኝ። ትንሽ ራስ ምታቱ ነው እንጂ በጣም ደህና ነኝ። እሺ እትዬ። ማሚ አሹ በጣም ተጸጽቷል። ወደዚህ መጥቶ ራሱ ይቅርታ ሊጠይቅሽ ፈልጎ በጣም ተጨንቆ ነበር። ምንም አትጨነቁ ልጆች። አንተና አዴ ላይ ያደረግኩት ነገር የኔ አይበልጥም ብለህ ነው? እሱ ሌላ ይሄ ሌላ እትዬ። እነቴን አስተውኝ ነው። ታሁን በኋላ አንድ ነገር ቆም ብዬ ሳላስብ ውሳኔ አልወስንም። እሺ አሹ አንተ አትጨነቅ፣ ወደ ስራ ተመለስ። እሺ እትዬ። ግን አዴ እንዴት አልመጣችም? በቃ አሻፍረኝ አለች። አይ እሷ ትንሽ ጊዜ ትፈልጋለች አሹ። ለሊ ቤት ተመችቷታል ማለት ነው ማሚ? ቢሆንም ያለ ስራ መቼ ይሆናል ብለሽ ነው ሩታ? ሌላ አማራጭ ካገኘች እሰየው ነው። ካልሆነም ወደዚህ ከተመለሰች እንቀበላታለን። የተሻለ ነገር ካገኘች ደግሞ እኔም ደስ ይለኛል። ከሆነ ጥሩ ነው። ዴቭም ተከትሏት ወጥቶ ጉድ እንዳያደርገን እንጂ። ዴቭ ደግሞ ለምንድነው ተከትሏት የሚወጣው? ምን ማለት ነው ሩታ? ማለቴ ያው አደይ ከዚህ ቤት መውጣቷ ዴቭን እንዴት እንዲወጣ ያደርገዋል? ኧረ እኔ እንደዛ አላልኩም። ታዲያ እንዴት ነው የምትይኝ ሩት? እንዲሁ ነው ማሚዬ። ያው አደይን በመወንጀላችን ስለተናደደ ዴቭ ሜቢ እንዳይወጣ ፈርቼ። አይ ከዚህ በኋላ ምንም ነገር ቢፈጠር ከዚህ ቤት ዝም ብሎ መውጣት አይቻልም። ቁጭ ብለን እንነጋገራለን። እሺ ማሚ። አሹና እንበቃ። እናንተ አሁንም እዚህ ተገትራችኋል? በሩታዬ እንውጣ፣ ነገር ሳይመጣብን። ተይ ፍቅር፣ አሹን አትናገሪው። በጣም ጥሩ ልጅ ነው። እንደዚህ አድርጎሽ አሁንም ጥሩ ልጅ ነው ትያለሽ? አይ ያልገባ ይመስልሻል ልጄ? ሁሉም ነገር ገብቶኛል። እናንተ እንዳዘዛችሁት ሁሉ አውቄያለሁ። ዝም ያልኩት አውቄ ነው፣ ሳይገባኝ ቀርቶ እንዳይመስልሽ። ቆይ ግን ይሄ ሁሉ ነገር ስታደርግ እንዴት ነው ያልነቃውብህ? አንቺ እንዳትነቂብኝ አድርጌ ነው ያደረኩት። ደግሞ አንቺ ከነቃሽብኝ ምኑን ሰርፕራይዝ ሆነ? ኤላይ ግን ታውቃለህ አይደል? በዚህ ዓለም ላይ ካሉ ሰዎች በሙሉ አንተ ለኔ በጣም ልዩ ሰው ነህ። የዚህ ሁሉ መሳካት ደግሞ ዋነኛው ዴቭ ነው ያለበት። ዴቭን እዚህ ነገር ውስጥ እንዴት? ሁሉም ነገር ያደረገልኝ ዴቭ ነው። ለማንም ሳይናገር ምስጢሬን ጠብቆ የተባበረኝ እሱ ነው። እንደዛ ከሆነ ታዲያ እሱ ለምን ከኛ ጋር ነበር? ያው ብቻችንን ጊዜ እንድናሳልፍ ስለፈለገ ነው። ደግሞ ይሄን ሁሉ ነገር የምነግርሽ ዴቭ ለኛ ካደረገው አንፃር አንቺን ባዴ ጉዳይ እንድትረጂው ነው። እኔ ደግሞ ባዴ በኩል ምን ላግዘው እችላለሁ? አይጠፋም ልልዬ። ደግሞ እንደምወድሽ ታውቂያለሽ አይደል? አንቺ ግን አንድም ቀን እንደምትወጂ ነግረሽኝ አታውቂም። እናማ ፍቅርሽን እንድትገልጪልኝ እፈልጋለሁ። የምርህን ነው? አሁን ልልዬ። እሺ በቃላት አሽሞንሙኜ እወዳለሁ ከምልና እየወደድኩ ከምኖር የትኛው ይሻላል? ምረጥ። ሁለቱንም ነው የኔ ሚስት። ሁለቱንም አይቻልም፣ አንዱ ነው መምረጥ ያለብን። ምረጥ። ይሄ ሁሉ ዙሪያ ጥምጥም እኔን እወዳለሁ ለማለት ነው አይደል? ይህን ያህልማ እንድትከፋብኝ አልፈልግም። በጣም 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 ነው የምወደሽ። ፈጣሪ እባክህ እርዳኝ፣ እባክህ እርዳኝ። እኔ እሱን ፍቅር የምችልበት አቅም የለኝም። እባክህ አንተ አግዘኝ። እንዴ ለሊ ወይ ዳይመንድ፣ እንዴት ነህ? ሰላም አለሁልህ። ምን ነው ብቻሽን? ወክ ላድርግ ብዬ ከወጥቼ ነው። ባቡሬን አይተኸዋል እንዴ? አደይ ያለች መስሎ። አዎ አለች፣ ግን እሷ ከሰው ጋር ናት። ከማን ጋር? ከዲብ ጋር። በቃ የሱ ነገር ትታው መታ እንኳን የሷ ነገር አይሆንለትማ። ያው ፍቅር አይደል? ምን ታደርገዋለህ? ባቡሬን አይተኸዋል? አረ ምን እሺ ነው ሰሞኑን ከባቡሬ ጋር የሆነ ነገር ጀመራችሁ እንዴ? ሌላ ነገር ማለት? አይ አይነዋችሁን ሳይው የሆነ ነገር ያለ ይመስለኛል። የሆነ ነገር ማለት? ቆይ ምን ሊኖር ይችላል? ምን እሺ ነው አሁን አልገባኝም ለማለት ነው። ፎንቃ ምናምን ነው። ካሁን በኋላ ደግመህ እንደዚህ አይነት ነገር እንዳታስብ እሺ? እኔም እኮ ልክ ነኝ እንዴ? ባቡሬ እኔ ያልዘመድሽ አይደል እንዴ? በዚህ ልክ ቆይ እንዴት ነው ነገሩ? ምንም በዚህ ልክ የሚያስብል ነገር የለም። ዳይመንድ እንዳትሳሳት። እኔ ላታቀኝ ትችላለህ፣ ግን ደግሞ ባቡሬ በጣም ጥሩ ሰው ነው አይደለም? ቤት አስገብቼ ማኖርና ከዚህ በላይ ማድረግ የምችለው ነገር ለሱ ባደርግለት በጣም ነው ደስ የሚለኝ። አይደለም እንዴ? ምን እሺ ነው እንዴ? በቃ ሻፉ በይኝ። እሺ ይቅርታሽ። እሺ ዳይመንድ ልቀቀኝ። ይኸውልሽ እኔ እንደዚህ የሚያበሳጭ ስላልመሰለኝ ይቅርታ አልኩሽ አይደል? አታ ምንድነው? ምን አየህ? እጇን ለምንድን ነው ያስከው? ምን እያረካ ነው? አረ ምን እሺ ነው ባቡሬ ተረጋጋ።
ጓይ ያልኩ ነው እኮ ታውቋል። አዎ ጓላለሁ። እጇን ይዘህ እየጎተትካት እንዳጨበጨበልህ ነበር የፈለከው? ልጅቷ ምን አድርጌ ነው የምትላት? ምንም አላለኝም። ቆይ አንተ የጠፍተህ ነው? እነዚህ ናቸው ቅምጥል ሌላ ሙድ ውስጥ ከተዋት ከሷ ጋር ነበርኩ። እባክሽ ከኪንጎ ጋር ተጣልተው ነው? እስቲ ምከሪያት ለሊ፣ አስቸግራለች። ፍቅር እኮ ተው ተብለህ ስለተመከርክ ብቻ የምትሆን ነገር አይደለም። አንተ ተረድተህና አምነህበት ያን ሰው ካልተውከው በስተቀር የሆነን ሰው ፈርተህ የምትሆን ነገር አይደለም። ፍቅር ግን ከባድ ነገር ነው። አስቢ ውስጥ እኔና ዳይመንድ ይዞን ብንጃጃል። ኧረ እባክህ አታይም እንዴ ቅምጥልን የመሰለች ማንንም ማሰማ ሴት ለኪንጎ እንዴት እንደምትጃጃል? ዳይመንድ እንኳን በደንብ የሚያውቀው ይመስላል። የምርሽን ነው? አለችው እንዴ? እኔ መቼ አውቄ ብለሽ ነው? አለችው እኮ ባቡሬ። ምንድነው? ቆይ እኔ እዚህ ቆሜ ስለኔ የምታወሩት? እና ኬክ በኋላ ይሻላል ዳይመንድ። ኧረ ይደብራል። ምን እሺ ነው እንዴ? ምንድነው? ከማን ነው ፎቅ የተቀለለኝ? እሱን ያላቅም። ለነገሩ ቶ ለሊ አንቺ ነሻ። ቆይ ምን ሰምተሽ ነው? ምንም። ኧረ ባቡሬ በቃኛ ነች። ቆይ እንጂ እንዴ ምን እሺ ነው እንዴ? ነካክታችሁኝ ወዴት ነው የምትሄዱት? በስተት ነው ዳይመንድ። በጣም ይቅርታ ነው። አዎ ዳይመንድ። አሃ ለቅድሙ የመልስ ምትሞን ነው ለሊ። እንደፈለከው ዳይመንድ። ባቡሬ ና በቃኛ ነች። ወይኔ ብዬ የእናንተ መጫወቻ አሉን። ቆይ ምን ፈልጋችሁ ነው? እናንተማ ፎንቃ ሲጠቀልላችሁ ባላይ እኔ ዳይመንድ አይደለሁ። ወይኔ የኔ ልልት ወይኔ አይኖችሽን እያየሁ ቢመሽም ቢነጋ ምን ያህል ደስተኛ እንደምሆን ታውቂያለሽ? ለሁሉም ጊዜ አለው። ትንሽ እንጠብቅ እንጂ ነገሮች ይስተካከላሉ። እሺ እጠብቃለሁ። ግን እኮ ታባ ተመለሽ ብላሻለች። ቆይ ለምንድን ነው የማትመለሹ? ምን የቀረ ነገር አለ? ትንሽ ተረጋግቼ ማሰብ ፈልጋለሁ። እሱ ጥሩ ሀሳብ ነው አይደል? እንደኔ ግን እዛ ቤት ባትመለሽ ደስ ይለኛል። ያው የራስሽን ስራ እስክታገኝ ማለት ነው። እስከዛ ግን እኔ ቤት ልከራይልሽና አብረን ነው። ሳንጋባ አንድ ላይ መኖር አንችልም። ለምን አይደል? ቆይ ለምን? ምን የሚያስፈራ ነገር አለ? ማለት አታምኚኝ? ባምነን ምንም ለውጥ የለውም። እንደዚህ አይነት ስህተቶች የሚፈጠሩት መጀመሪያ ውሳኔዎችን ስንወስን የሚያመጡብንን መዘዞች ስለማናውቅ ነው። ስለዚህ ማስተዋል አለብን። ደግሞ ሳንጋባ አንድ ላይ መኖር አንችልም። ምክንያቱም ቤተሰቦች መሆኑ ትዬ ምንም የሚያውቁት ነገር የለም። ታለም እንዳሰማ ስላልሽኝ እንጂ ለሷ መናገር እችላለሁ። አይ አይሆንም። መጀመሪያ የቤት ሰራተኛ ናት የሚለውን ስሜን ማጥፋት አለብኝ። እንደዛ ካልሆነ ጥሩ አይመጣም፣ ነገሮች አይስተካከሉም። እሱን ማንም ማወቅ የለበትም አደይ። ማሚና ዳዲ ራሱ ቢያውቁ ይቃወሙኛል። ይህንን እያወቅ ታዲያ ለምን ተስፋ እንዳረግ ታደርገኛለህ? ለምን? ይኸውልሽ አደይ፣ በእኔ ተስፋ እንድቆጭ አልፈልግም። የኔ ቆንጆ አንድ ነገር ቃል እገባልሻለሁ፣ ማንም ምንም ቢል እንደማልሰማ። እሺ ዴቭ፣ ግን ድንገት ካስታወስክ አላውቅም፣ ኤላም ለለሊ ሁሌም እንደዚህ ነው የሚላት። ግን እያየ ነው ጥሏት ሄደ። ቤተሰብ ያልተስማማበት ነገር ምን ጊዜም ቢሆን መጨረሻው አያምርም። እሱማ ልክ ነሽ አደይ። እኔ ደግሞ ኤላ ሳሎን ዴቭ ነኝ። አይኔ እያየ አንቺ ላይ እንደዚህ አይነት ነገር አላደርግም የኔ ቆንጆ። ደግሞ አንቺን ለማግኘት ምን ያህል እንደለፋው ታውቂ የለ። ቀሪ ዘመኔን ከአንቺ ጋር ነው ማሳለፍ እንፈልገው። እሺ፣ ግን አንዳንዴ ሰዎች አይሆንም ሲሉ የምትተወኝ ይመስለኛል። በጣም እፈራለሁ። ምንም አትፍሪ የኔ ቆንጆ፣ ደግሞ ነው ያለሁልሽ። እሺ እና እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። የሄድሽ መስሎኝ ነበር። ወዴት? እትዬ እዚህ አልመጡም እንዴ? መጥታ ነበር ግን እኔ አልተመለስኩም። ለምን? ምክንያቱም ትንሽ ጊዜ ወስጄ ከራሴ ጋር መማከር አለብኝ። ለነገሩ ልክ ነሽ። እዛ ሄዶ ከፍቅር ጋር መዳረቅ ራሱ ሌላ ትዕግስት ይጠይቃል። እዚህ ደግሞ በጣም ተስማምተሻል። አዎ ለሊ ጋር ሆኖ የማይመቸው አለ ብለሽ ነው? ብቻ ተመስገን ነው የኔ ቆንጆ። ሮሚ ከመጣች እኛ እንሂድ አይደል? ምን ነው ረበሽኳችሁ እንዴ? ኧረ አይደለም፣ አደይን የሆነ ቦታ ወስዳታለሁ ብዬ ነው። የት? እሱ አይነገርም። ባየው ልብስ ቀይረሽ ነኝ። አይ እንደዚሁ እሄዳለሁ። አይሻት አይደል? ድርቅ ካለች አትመለስም። እሺ እንሂድ። አሺ ቪዲዮ እንስራ። አይ እትዬ፣ እንደዚህ ሆና ቪዲዮ መስራት አግባብ አይደለም ሩታ። እሷ እኮ ረስተዋለች። ደግሞ እኮ አውቀ እንዳልሆነ ተናግረህ ይቅርታ አድርጋልሃለች አይደለ? ደግሞ እኮ ምንም ያሳስብ ነገር የለም። አይ አይሆንም። ምንም ቢሆን እትዬ እንደዚህ ሆና አልሰራም። ማን ነው? ቆይ እኔ እከፍታለሁ።
አንቺ ተንከሲስ። ሀይ ሩታ። አንቺ ወራዳ። ኡፍ ወይ አሹ ደግሞ በቃ ግግም አትበል። ምንድን ነው? አንቺ ነሽ እንጂ ገገማዋ። ቆይ እንዴት እንደዚህ ታደርጊያለሽ? ወይ አሹ ደግሞ ከአንተ ጋር መጨቃጨቅ እንዴት እንዳስጠላኝ እስካሁን አልረሳሁም እንዴ ደግሞ። አንቺ ወራዳ። ቆይ በዚህ ልክ እንዴት እንዲህ ያለ ነገር ታደርጊያለሽ? ወይኔ ምን ልታደርገኝ ነው? አንቺ ሩታ አንድ ነገር አድርጊ። አሹ እንደፈለክ አድርገህ ቅጣት። እሺ ምን ሩታ አንቺም ከሱ ጋር መተባበርሽ ነው? ነይ ብያለሁ እንዴ። እከስሃለሁ። ጫፌ እንዳትነካኝ አሹ። መክሰስ ቀርቶ የፈለገ ሽማግሌ ብታመጪ ዛሬ ከኔ እጅ አታመልጭም። እናንተ ልጆች ምንድን ነው የምትንጫጩት? ሰው በቃ ማረፍ አይችልም ማለት ነው? ማሚ ይሄ ሁሉ ወከባ የምትፈጥረው እቺ ቲና ናት። ቲና ወይዬ ማሚዬ። እዚህ ምን ትሰሪያለሽ? ማሚዬ አንቺ ልጠይቅሽ መጥቼ ነዋ። እንዴት ሆንሽ? ደህና ነሽ? ተሻለሽ? እኔ ምንም አይነት ማስመሰል አልፈልግም። አሹን ምንም ነገር እንዳትናገረው። ኧረ እኔ ምንም ነገር አልተናገርኩትም ማሚ። አታዩም እንዴት እንደሚያስፈራራ? ይቅርታቲ። አንተ ምን አጠፋ? አሹ እሷ ናት እንጂ። ቲና እዚህ የምትመላለሽ ምን ፈልገሽ ነው? ያው እኔማ ሊዱ። አትዋሺ። ሊዱ ከዚህ ቤት ከወጣች ረጅም ጊዜ ሆኗታል። ምን ፈልገሽ ነው የምትመላለሽው? እንዴ ማሚ አንቺና ዴቭን ብዬ ነው የምመጣው። እንደምታውቂው ብቻዬን ነው የምኖረው። እዚህ ከእናንተ ውጭ ማን አለኝ? ቢሆንም ቲና ያለ ምክንያት እዚህ ቤት እንዳትመጪ። ምንም አይነት ጭቅጭቅ አልፈልግም። እንዴ በቃ ጨረስኩ። ያለ ምክንያት እዚህ ቤት ዝም ብሎ መመላለስ አይቻልም። አረ ማሚ እሰይ። ነይ በይ ቀጥይ። ቆይ እኔ ምን አጠፋው ማሚ? አሹና አደይ እያሉ። በቃ ጨርሻለሁ። ከዚህ በላይ ምንም ነገር አልናገርም። አንዳንድ ቀን ለሰላምታ ብቅ በይ። ከዚህ በኋላ ያለ ምክንያት እዚህ እንዳደርሽ። ቆይ ቤዛ ስንት ነገር አድርጋ አብራችሁ እያለሽ ግን እኔን ለምን ማሚ? እሷንም ቢሆን ካገኝሻል ንገረት። ልጆች ላይ እንደዚህ ተጫውታ አትቀርም። እንተያያለን። በይ ነይ ውጭ። እትዬ እንደዚህ ያደረግሽ አንቺ ማፈሪያ። ውጭ ብያለሁ። ውጭ። ቀጥይ። ማፈሪያ። ዛሬ ደግሞ በጣም አምሮብሻል። አመሰግናለሁ። ያ ቤት ሳቅሽን ቀምቶሽ ነበር ማለት ነው። ያው የፍቅርን ጸባይ ታውቀው የለ። በደንብ አውቀዋለሁ። ከፍቅር ጋር ያንን ነገር ማለፍ በራሱ ጠንካራ መሆኑን ይጠይቃል። አንቺ ደግሞ ጠንካራ ሴት ስለሆንሽ ነው ሁሉ ነገር ይሁን። እንደዛ ነው ብለህ ነው? አዎ። ግን እንዴ ወዴት እየሄድን ነው? ይሄ መንገድ እኮ ወደ ቤት ነው የሚወስደን። አዎ፣ በዚህ በኩል እንሂድ ብዬ እኮ ነው። ግን ይሄኛው ይሻላል። ምን ነው ፈራሽ እንዴ? አዎ፣ ደግሞ ትዬ ካዩ ሌላ መዘዝ ነው የሚመጣበት። ስለዚህ በዚህኛው ይሻለናል። እሺ፣ እኔ ሀሳቢ ነይ እንሂድ። ዴቪ፣ ቲና ምን እያደረግሽ ነው? ቆይ ምን እየሆንሽ ነው? ዴቪ፣ ቆይ አንተን ፍለጋ እኔ እንደዚህ መሰቃየት አለብኝ? ለምን ፈለግሽኝ? ናፍቀኸኝ ነዋ። ቆይ አንተ ሰው አይናፍቅህም? ሆ አንቺን ያዋራሽ የለም። ቆይ ምን ፈልገሽ ነው? ምን እየሆንሽ ነው ያለሽው? አንተን ብቻ ዴቪ፣ እኔ አንተን ብቻ ነው የምፈልገው። ማሚ እንኳን አንተን ፍለጋ እንደምመጣ ገብቷት ሁለተኛ እዚህ ቤት እንዳትመጪ ብላ አባረረችኝ። ደግ አደረገች። ስሚኝ፣ ጓደኛሽ እህቴ ልጁ ነች። እሺ፣ እኔ አይደለሁም። ለምንድን ነው የምትከታተይኝ? ቆይ ዴቭ፣ ቆይ ያላንተ ማን አለኝ? እዚህ ድረስ መመጣው እኮ አንተን ፈልጌ ነው። እኔን ለምን ትሸሸኛለህ? እኔ እኮ ላንተ ትልቅ ቦታ አለኝ። እኔ ደግሞ ለአንቺ ምንም አይነት ቦታ የለኝም። እዛ እያለን ያሳለፍናቸውን